አንድ ሰው አሁን እዚህ ቦታ ያለው ውጭም ነው ያሉትንም በተቻላችሁ አቅም ማንንም ሰው ከዚህ ግቢ እንዳይወጣ አድርጉልን። አሁንም ቢሆን ግን እርግጠኛ ምን ብዬ ሆኜ መናገር የምችለው ነገር ቢኖር ከኛ ውስጥም ቢሆን ለነሱ ሳይቀር መረጃ በመስጣት እንግዲህ አሳልፎ እየሰጠ ያሉት ባንዳዎች እንዳሉ ይሰማኛል። የከተማችን እምብርት በሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ሱቅ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውሉ የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆንበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ሌክዠሪ አፓርትመንቶችን ያገኛሉ። በተጨማሪ ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሬም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን አፓርትመንቶቻችንን እየሸጥን እንገኛለን። ለበለጠ መረጃ ከስር በምናስቀምጠው ስልክ ይደውሉልን። አቆያ ፕሮፐርቲስ እናንተ ጋር ለመስራት እናንተ ጋር ለማረፍ መጥቶ ወር ባልሞላ ጊዜ ውስጥ እንደዚህ አይነት ጉዳት ሲደርስበት ከቤተሰብስ ከዘመድ አዝማድስ ምን አይነት አመለካከት ሊመጣበት እንደሚችል ገምቱ። አስቡት። እነዚህን ሁሉ ነገር እያወቅኩኝ ብሩኬን ተጽናናና ወደ ስራ ተመለስ ማለት በጣም ነው የሚከብደው። ላይክ ሳይኮሎጂካል ራሱ ብሩኬ በጣም ብዙ የሚከብደው ነገር አለ። ይሄኔ ወንድም ቢሆን ተው እያልኩ ይህን ስራ አቁም እያልኩ ልጄን አስበላህብኝ በቃ የሚለው ነገር በጣም እየጎዳው ነው ያለው። እሱ በህይወታችን ውስጥ በእንደዚህ አይነት ትልቅ በዱካሾ ላይ ትልቅ እድሜ ልክ የማይረሳ ይሄ ቻናል ሁሌም እስካለ ድረስ ከጀርባ የሚጠቀስ ወንድማችን ነው። አንተ ብትሆን አታደርገውም። ወንድም አጠገብ ቢኖርና እሱ ላይ ቢተኮስ ቆመታይ ነበር እንኳን ሳይታሰብ ለሱ የመጣው አንተ ላይ ሆኖ ይቅር። እናት እውነት ነው እንደዚህ አትልም፣ እንደዚህም ልትል አትችልም። በቃ ይሄ የነበረው ነገር የልጅነታችን ትዝታ እንዴት አድርጌ ልረሳው እችላለሁ? አብሽር ብሩኬ አብሽር በእናትህ። ፓስወርዱን የቀየረው የብሩኬ ወንድም ነው የነገርከኝ ዌብሳይት። እንግዲህ ስለ ነገሮች ምናምን ብዙ ነገሮች ስላወራን ነው ይሄን ነገር ያነሳሁት። እሱን ይዞ የመጡት 2 ወጣቶች ነበሩ፣ የክሩ አባላቶች። በአይነ ቁራኛም እስካሁን ድረስ እከታተላቸው ነበር። አሁንም ስላልተመቻቸልኝ ነው እንጂ እነዛን ወጣቶች ባወራቸውም ደስ ይለኛል እና ነው ይሄን ነገር ማነሳለ። አካባቢ ላይ የሚፈጠሩትን ነገሮች በደንብ የሚጠነቀቁ ልጆች ናቸው አይደል? እነሱ እያሉ እንዴት ነው ወንድማችንን በህይወት ልናጣ የምንችለው? የነበሩት ፋይሎችስ አሉ ወይ? አሁን እውነት ነው ልትመልሱልኝ የምትችሉት ሜቢ ፓስወርዱን እሱ ስለቀየረው ብዙ ነገሮች ፌል አድርጓል ልንል እንችላለን። ሜቢ ፋይሉም ለራሱ የለም ሊሆን ይችላል። ይሄ የኔ አመለካከት ነው፣ የተሰማኝ ነገር ነው። እናንተ እስቲ በዚህ በኩል የምትሉት ካላችሁ አቤልም ብሩክም መልስ ቢሰጡ ደስ ይለኛል። ወይ ሰው ለመግደል ብቻ ሳይሆን የመጡት ይሄ የባዕድ አምልኮ 666 ኢሉሚናቲ የሚባለውን እምነት ጨምሮ ግብረ ሰዶምን በሀገራችን ላይ ለማስፋፋት የመጡ ትልቅ ድርጅት ነው። በውጪ ሳይቀር እገዛ የሚደረግለት እንግዲህ ይሄን የዚህ ዌብሳይት ዋናው ሰው ማን እንደሆነ ልንደርስበት እንግዲህ ከጫፍ ስንደርስ ነው ይሄ ውሳኔ የተወሰነው። እኛ ላይ የራሳችንን የምንለውን ሰው አጣን ማለት ነው። በዚህ ሁኔታ ከዚህ ስወጣ ግን በቀላል ሁኔታ አልወጣም። የወንድሜን ደም ሳልበቀል የእነዚህን ሰዎች ማንነት ሳላገኝ አርፌ የምቀመጥ ሰው አይደለሁም። ምንም አይነት አካል ጉዳት እንዳልደረሰበት ምንም አይነት እንግዲህ ነገሮች እንዳልተጣሩና በኋላ ላይ ግን እንግዲህ የነበሩት አንዳንድ የመንግስትም የግልም የሆኑ ሆስፒታሎች ላይ በመረባረብ አንዳንድ ትላልቅ ዶክተሮችን የራሳችንን በራሳችን ማናገር ባለበት መንገድ አናግረናቸው የሰጡን ምላሽ ነበር። ያ ምላሽ ምንድነው ለምትሉት እንግዲህ ቤተሰቦችም ለእናንተም መልስ የምሰጠው በደም ውስጥ እንግዲህ የማይቆይ ወይም ደግሞ እሱን ከገደለ በኋላ ወይም ደግሞ ያንን ህይወት ካጠፋ በኋላ በተወሰኑ ሰዓታቶች መሃል የሚጠፋ መርዝ ነበር የተጠቀሙት። ያ መርዝ እንግዲህ ሰላም ውድ የዱካሾ ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ከደረሰብን ታላቅ ሀዘን በኋላ እንግዲህ ያው ወንድሜ ብሩክ
ኢንትሮ መስራት ወይም ደግሞ ለእናንተ እንግዲህ መግቢያውን ቪዲዮ መስራት የማይችልበት ሁኔታ ላይ ነው ያለው። ግን ደግሞ ግዴታ እንግዲህ ያለውን ነገር የተፈጠረውን ነገር የደረሰብንም እንግዲህ ትልቅ ሀዘን ለእናንተ ማብራራት ስላለብን እኔም ደግሞ እንግዲህ በእኔ ጉዳይ የተፈጠሩትን ነገሮች የዱካሾን ኦዲየንስም ይቅርታ መጠየቅ ባለብኝ መንገድ ይቅርታ የመጠየቅ የማጽናናትም ግዴታ ስላለብን ሜቢ እንግዲህ ያው ቪዲዮ የመስራት ወይም ደግሞ አብረን ሆነን እንግዲህ የሀዘኑን ወይም ደግሞ የለቀሰኞችን ሁኔታ ለእናንተ የማስተላለፍ አብሮ የመሆን ጉዳይ ወይም ደግሞ የነበሩትን ሁኔታዎች በቪዲዮ ለእናንተ የማስተላለፍ ግዴታ ነበረብን። ቦታው ላይ ተገኝተናል። ያሉትን ነገሮች በሙሉ እንግዲህ ሁላችንም መራር ሀዘን ውስጥ ነበርን። ያሉትን ነገሮች ግን በዚህ ልክ በርትተን ጠንክረን እንደዚህ ማስተላለፍ አልተቻለም ነበር። ወንድማችን እንግዲህ ተገቢ የሆነውን ቪዲዮ ሰርቶ ለእናንተ መተላለፍ ባለበት መንገድ አስተላልፎላችሁ ነበር። እኛም ቦታው ላይ ተገኝተን የስነ ስርዓተ ቀብሩንም ሁሉንም ነገር መከታተል ባለብን መንገድ ተከታትለን ተገቢ የሆኑትን ነገሮች እያደረግን እንገኛለን። በራሳችንም በኩል ደግሞ እንግዲህ የተፈጠሩት ነገሮች ምንድን ናቸው? ምን መሰላችሁ? እንግዲህ ውድ ቤተሰቦቼ ወንድሜ ብሩክ ላይ ይሄ የደረሰበት ጉዳይ ከኔ ጋር መተባበር ከጀመረ ወይም ደግሞ ከኔ ጋር ይሄንን ሚሽን ከጀመረ በኋላ የመጣ ነገር ነው። ያንንም ደግሞ እስቲ በምን አይነት መንገድ ማስተካከል እንችላለን፣ ይህንንስ ጉዳይ እንዴት ተባብረን የተፈጠረውን ነገር ይህንንም ወንጀል ያደረሰውን ሰው ለእናንተ በምን አይነት መንገድ ለህግም በምን አይነት መንገድ ማቅረብ አለብን የሚለውን ነገር ሁላችንም የተዘጋጀንበት የነበልባል ክሩም የነስራይንም ሁላችንም እንግዲህ በተቻለን አቅም የዱካሾም ደግሞ እንግዲህ በተቻለው አቅም ጠንክሮ እንግዲህ በርትቶ እንዴት መስራት እንዳለበት ዛሬ መወያየት አለብን። ሁላችንም ተጎድተናል። እኔም ደግሞ እንግዲህ እንደምታውቁት በዛ በኩል ቻናሌ ሪፖርት የተደረገ የተዘጋቢ ነው የሚገኘው። በነስራኤል በኩልም እንግዲህ ታላቅ ልዑል ላይም እንግዲህ የሆነ ጥቃት ተሰንዝሮበት ነበር። እግዚአብሔር ይመስገን በህይወት አለ፣ ምንም አልደረሰበትም። ዛሬም እንግዲህ ይመስለኛል ወንድሜ ብሩክ ላይ የታሰበው ጥቃት ነው ወይም ደግሞ ብሩክን ማግኘት ስላልተቻለ ይመስለኛል ወንድሙ ላይ ይሄን የመሰለ እንግዲህ ጥቃት የሰነዘሩበት። ይሄንንም ሀዘን እንግዲህ ልንካፈል ያለውንም ነገር እንግዲህ ከኦዲየንስ ጋር ኦዲየንስ ምን ይላል የሚለውን ነገር አብራችሁን እንድትከታተሉ ፈልጋለሁ። እስቲ ውስጥ ላይ ገብተን ወንድሜ ብሩክ ከመምጣቱ በፊት ከወንድሜ አቤል ጋር እንግዲህ ቁጭ ብለን እስቲ ምንድነው የተፈጠረው፣ ስላሉት ነገርስ በምን አይነት መንገድ መወያየት አለብን፣ ከአሁን በኋላ ያሉት እርምጃዎቻችንንስ እንዴት ነው ማስቀጠል ያለብን የሚለውን ነገር አብራችሁን ሆናችሁ እንድትከታተሉ ፈልጋለሁ። በምን አይነት መንገድ ደግሞ እንግዲህ ያለውን ነገር እያስቀጠልን እንደምንከታተል አብራችሁን ሆኑ እንድትከታተሉ ፈልጋለሁ። ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰቡ ነው ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። እንዲሁም ደግሞ ለብዙ እንዲዳረስ ይሄን ቻናል ሼር እያደረጋችሁ እንድተባበሩ ይፈልጋሉ። ከኔ ጋር እሺ እንግዲህ ውድ ቤተሰቦቻችን አሁን ያሉትን ነገሮች በሙሉ ማኔጅ አድርገን የነበሩትንም እንግዲህ ለቀስተኞች በተወሰነ መልኩ ሌላኛው ክፍል ላይ እንዲሆኑ አድርገን እንግዲህ ያለውን ፕሮግራም መቀጠል ስላለብን ነው። ምክንያቱም እዚህ ጋር ያሉ ቤተሰቦች አሉን፣ እውነት ነው፣ አብሮን የሚኖሩ ያሉትን ነገሮች አብሮን የሚከታተሉ እህት፣ ወንድም፣ አባት፣ እናቶች አሉን። ቢሆንም ደግሞ እንግዲህ በዚሁም ልክ አብሮን እንግዲህ ሌት ከቀን እያለቀሱ ስለት እየገቡ በብዙ መንገድ ከጎናችን የሚሆኑ ኦዲየንሶችም እንዳሉን እንግዲህ እናስተውላለን እና በዛም መንገድ ያሉትን ነገሮች ለእናንተ መተላለፍ ስላለበት ይሄንን ቪዲዮ ግዴታ መቅረጽ አለብን። እኛም ደግሞ እንግዲህ አብረን እንዳለን ጠላቶቻችንም እንዲያውቁ ስለምንፈልግ ነው። ማለት ምንም አይነት ቻሌንጆች ሊገጥሙን ይችላሉ። እነዛን ቻሌንጆች አብረን ሆነን እንደምናልፍ ከዚህ በፊትም እንግዲህ ከልዑሌ ጋር የተፈጠሩትን ነገሮች ቁጭ ብለን አውርተንበታል። ተገቢ በሆነ መንገድም ማስተካከል ያለብንን ነገሮች በሙሉ አስተካክለን አልፈናል። ዛሬም እንግዲህ ቁጭ ብለን እያለቀስን ያለን ድክመቶቻችንን እንደዚህ እያልን ማውራት አልደከመን፣ ግን የሚጠቅመን ያሉትን ነገሮች ከካሜራ ጀርባ ብዙ ነገሮች ደርሶብናል፣ አልፈናል። ድጋሚም ደግሞ እናንተ ፊት ለፊት መተን የተፈጠሩትን ነገሮች እንዴት እንደሆኑ አሁንም ደግሞ አዲሱ ንድፎቻችንን እናንተ ኦዲየንሶቻችን ማወቅ ያለባችሁን እንጂ ጠላቶቻችን ማወቅ ያለባችሁን አይደለም ዛሬ ልናወራበት የመጣ ነው። እነሱ ላይ እንዴት መድረስ እንዳለብን ሳይሆን ለእናንተ የተፈጠሩት ነገሮች ለምትጨነቁት ሰዎች በሙሉ ነው እንግዲህ ይሄንን ዛሬ ለእናንተ ማስተላለፍ ያለብን። እስቲ ወንድሜ አቤልም እንግዲህ ጉዳዩ ላይ አብሮ ሲከታተል ነበር በጥልቀት ከኔ የበለጠ ብዙ ነገሮችን ስለሚያውቅ ዛሬ እስቲ የዛኔ ስለተፈጠሩት ነገሮች ኦልሬዲ ፓስ ያሉትን ነገሮች ማለት ፓስት ላይ ያሉትን ነገሮች ብናወራበት ለነገ አዳዲስ ነገሮቻችን ስለሚያስፈልጉን አቤል የተፈጠሩትን ነገሮች ብዙዎችን አውቃለሁ፣ ግን ደግሞ እንዴት ነው ይበልጥ እዚህ ጋር ቁጭ ብለን መጽናናት ባለብን መንገድም የስራ መንፈሱም እንዲመጣ ብሩክም ቢሆን አቤልም ቢሆን ጠንክረው ያሉትን ነገሮች እዚህ ጋር እንግዲህ አፍረጥርጠን ስናወራ ነው። እኔ ጋርም እየተፈጠሩ ያሉ ነገሮች አሉ። እነሱን ማስተካከል የምንችለው በደንብ ስናወራበትና የነገውን ነገር ስናስብበት ነውና እስቲ ከአቤል ጋርም ያሉትን ነገሮች ትናንሽ እንሰማና በኋላ ላይ ፈቃደኛ ከሆነ ከኛ ጋርም ቁጭ ብሎ የማውራት አቅሙን ካገኘ ብሩክ ይገባል፣ ያሉትን ነገሮች በሰፊው እናወራለን። ካልሆነም ደግሞ እኔና አቤል አውርተንበት
ያለውን ነገር በዚሁ የምንዘጋ ይሆናል ማለት ነው። ከኔ ጋር ነው። እሺ አቤል አማን ነው? ሁሉ ሰላም፣ ሁሉ ሰላም። በረታክ? ያው በርትተናል። ያው ምንም አንልም። እንደ ዱካሾ ቤተሰቦቻችንን በደንብ እያጽናኑና ያሉት አንተም ስለመጣህ በጣም ደስ ብሎናል። በእርግጥ ዛሬ ያው በቪዲዮ እንውጣ እንጂ ከተቀበረበት ቀን ጀምሮ እንደኛ ሆናችሁ እዚሁ ቤተሰብ እያጽናናችሁ ከጎናችሁ ስለነበራችሁ በጣም እናመሰግናለን። በእርግጥ በጣም ሀዘኑ ልብ የሚሰብር ነው። በጣም ልብ የሚጎዳ ነው። ብሩኬም እስካሁን ልቡ እንደተሰበረ ነው ያለው። ከቤትም አልፎ አልፎ ነው የሚወጣው። በፍጹም ያልጠበቅነው ሀዘን የገጠመን እንግዲህ አቤላ፣ እንደዚህ ይሆናልን ብለን አላሰብንም ነበረ። ከዚህ በፊትም እንደዚህ አይነት ነገር ገጥሞን አያውቅም እንደ ዱካ ቤተሰብና አይደለም ሰው በእኛ ምክንያት ሞቶ ይቅርና የሰውን ችግር ለመፍታት ነው እድሜ ልካችን ስንሰራ ይኖር ነው። ታውቃለህ አንተምና ሉልም አጋጣሚ የራሱ የሆነ በጣም አስቸኳይ ጉዳይ ገጥሞት ነው እዚህ ያልተገኘው እንጂ ሁለቱንም ቀን አብሮን እዚህ የሀዘናችን ተካፋይ ነበረ። አንተም በድጋሚ ለተመልካች ያለውን ነገር እንድናወራና እኔም ውስጤ ደስ ያላሉኝ ነገሮች አሉ፣ ማማከራችሁ ነገር አለ ብለ እንደ ቤተሰብ ስለመጣ ያው አንተም ማመስገን እንኳን እንትን ማለት ነው የሚሆንብኝ፣ ግን ቢሆንም አብረን ስለሆንክ እናመሰግናለን በጣም አቤላ። ያው ያለንበትን ውጥረት ተመልካችም የሚያውቀው ነው። አሁን እዚህ ጋር በተፈጠረችው ሀዘን ራሱ ምን ያህል መጉላላት፣ ምን ያህል ቀድመን የምንሄዳቸውን ስቴፖች እያጉላሉን እንደሆነ ጠላቶቻችን ምንም ግልጽ ነው የሚታይ ነገር ነው። እናንተም ሁለቱንም ቀን እዚህ ስትሆኑ እንደውም ቢያንስ አንዳችን መንቀሳቀስ አለብን። ወንጀለኞቹ ራሳቸውን ሊያሸሹ ይችላሉ፣ ቀድሞውን ወደፊት የሆነ ስቴፕ ሊራመዱ ይችላሉ ብዬ እያሰብኩ እንደውም እናንተ ብትሰሩ ይሻላል እያልኩኝ ነበር። በተወሰነ መልኩ እየተንቀሳቀሳችሁ ነበር እንጂ በእኛ በኩል ያው ያለውን ነገር ለማጥራት ነው እኔ ከጀርባው የተወሰነ እየሰራ ያለሁት። ሁለቱም ጋር ነኝ፣ እዛም እዚህም እያልኩ ነው ያለሁት። ያው ብሩኬም እንዳልኩ በደንብ መጽናናት ያለበት ሰዓት ነው። ይኸውና ሌላ ግን ማለት የዛን ዕለት ቆይ እናንተ ስራ ላይ ባላችሁበት ሰዓት ነው ይሄ ነገር ሀፕን ያደረገው። ማለት ብዙ ነገሮችን አውርተናል አውቃለሁ፣ ግን እንዴት ነው ኦዲየንስም የተፈጠሩትን ነገሮች በሰፊው ማወቅ እንደሚፈልጉ ኮመንት እያደረጉ ነበር እና እስቲ ምንድን ነው የዛን ዕለት የተፈጠሩት ነገሮች፣ እስቲ ያሉትን ነገሮች ስቴፕ ባይ ስቴፕ እናውራበት። ምን መሰለህ አቤላ፣ ባለፈው ቪዲዮ ከዚህ በፊት በለቀቅነው ቪዲዮ ላይ ያለውን ነገር ሁሉንም ነገር ለማስረዳት ሞክረናል ለተመልካችም። ያው ታውቃለህ ይህን ስራ ከጀመረን በኋላ እረፍት የሚባል ነገር የማይታሰብ ነገር ነው ለኛ። ኢቭን ምግብ እንኳን በቅጡ አንበላም፣ በቀን አንዴ ምናምን የምንበለው። ስራውም ስለ ምግብ እንድታስብ አያደርግህም ብዙ ጊዜና ውጥረት ላይ ነበርን። በዚህ መሀል እንግዲህ ብሩኬ ያክስቱ ልጅ ነው፣ እንደ ወንድሙ የሚያየው አብሮ አደጉ ነው። ያው ከተማውን መግለጽ አይጠበቅብኝም። ያው ብዙ ጊዜ ጠላቶቻችን ስለሚያውቁ ያለውን ነገር ፋሚሊ ከከተማ ወጥቶ እንዲኖር ነው የምናደርገው። በእኛ በኩል ያለውን ነገር ያው እንዲህ ነው ተብሎ አይገለጽም። ሁሉም ስለሚያየው እዚህ ጋር ጠላትም ወዳጅም ነው የሚያየው ይህን ቪዲዮና ከክፍለ ሀገር ለስራ ነው የመጣው እዚህ የእኛ ከዱካሾ አባላችን አንዱ አድርገን ነገሮችን የስራ ሂደቶችን በማየት ላይ ያለ ልጅ ነበረ። ምንም የማያውቅ ልጅ ነው። ያው የብሩኬ ቤት መኖሪያ ቤታችን አንዳንድ ነገሮችን ሴክሬት አድርገን ነው ኢቭን የምናስቀምጠው። ቤት እርስ በርስ ራሱ አንተዋወቅም። እኛ ቤታችን የት ይሁን ያው የምንገናኝባቸው የኮድ ቦታዎች አሉ። ኦንላይንም እንደዚሁ እየተጻጻፍን ነው ነገሮችን የምናጠራው። በእርግጥ በዚህ መሀል ነው እንግዲህ ቤት ነበር የሚያድረው ብሩኬ ጋር። ልጁ ማረፊያም አልነበረውም እዚህ ረፍተ ብሎ ለአንድ ለሁለት ቀን ያህል ሆቴል እንትን አለ። ግን ቤት ይሻለኛል የብቸኝነት ስሜት እየተሰማኝ ነው ብሎ ብሩኬ ካንተ ጋር አሉን አለ እንጂ ብሩኬ እነዚህ ነገሮች ከግምት ሳያስገባ ቀርቶ አይደለም ቀጥታ ወደ ቤት ይዞት የመጣው። ከዛ ያው እንደምታውቀው ነው የሄድንበትን ርቀት። ጌታቸው የሚባል ሰውዬ በቁጥጥር ከተያዘ በኋላ
ብዙ ጫና በዝቶብናል። ብዙ ዛቻዎች አሉ፣ ብዙ ክትትሎች አሉ። ጌታቸውም ቁጭ አድርገን ስናወራው ራሱ ምንም የተያዘ አይነት ሰው አይመስልም። በቃ ከጀርባው ምን አይነት ኃይል ምን አይነት ኢምፓየር እንዳለ መገመት አይከብድም። ፊት ለፊት አስቀምጠን ራሱ ስናወራው ያለው ንቀት በደቂቃ ውስጥ አስገድላችኋለሁ ነው የሚለው። እዛው ደሞም ዝቷል። በትክክል ነው የዛተብን። ቪዲዮ በእኛ እጅ ቁጥጥር ስር ላይ ሆኖ እንኳን በዚች 2 ቀን ውስጥ የሚደርስባችሁን ነገር ታያዋለህ ብሎ ዝቶብናል። ግን ያው ነገሮች ያው ሁሌም ወንጀለኛ ሲያዝ ይቀባጥራል፣ ይዝታል፣ ምን ይላል። ከዛ አንጻር አይተነው እዚህ ግባም አላልነውም። ያው በቁጥጥራችን ስር ስላለ ምንም አይነት ነገር ያመጣል ብለን አላሰብንም። ከዛ እንግዲህ ቤት ነው የሚያድረው ብሩኬ ብዙ ጊዜና ኦልሞስት 3 ሳምንት ምናምን ይሆነዋል ብሩኬ ቤት ማደር ከጀመረ። የዳንኤል ምልህ ያጎቱ ልጅ ምንም የማያውቅ ልጅ ሚስኪን የዋህ በፍጹም ሰው ቀና ብሎ አይቶ የማያውቅ ልጅ ቢሮ የመጣውለት የነበረው ልጅ አይደለ? አዎ ያኔ አንድ ወንጀል ከፓርቲው ለፓርቲው የተያዘው ወንጀለኛ የመጣ ሰዓት በጣም ልክ ራሱ በጣም ማለት እውነቱን ለመናገር ማንኛውም ሰው ህይወቱ ሲያልፍ በጣም ያሳዝናል። ልብ የሚነካ ነገር ነው። እንዲህ ደግሞ አልፎ ተርፎ በራሳችን ጉዳይ በእኛ መዘዝ የመጣ ነገር ሲሆን በጣም ነው ልብ የሚነካው። እኔን ትረዱኛላችሁ ብዬ አስባለሁ። ማለት ምን ያክል እየከበደኝ እንዳለ ግዴታ መጠንከር ስላለብን ነው እንጂ እንዴት አይነት መራራ ሀዘን ውስጥ እንዳለው ነገራችሁ አልችልም። ማለት በቃ ወንድሜ ብሩክ በጣም ብዙ ነገሮችን በዚህ ጥቂት ጊዜ ውስጥ አድርጎልኛል። ከምትገምቱት የበለጠ ከጎን የቆመው ብዙ ነገሮችን አድርገናል። ለመሞጋገስ አይደለም ግን ግዴታ በቃ እስከዛሬ ያደረገው ነገር ከዚህ በኋላ ከሚያደርገው ነገር ጀስት ሶሪ ብቻ ማለት እንደዚህ ልንሞጋገስ እርስ በርስ እንደዚህ ተደራርገናል ልንባባል አይደለም። ግን ምን ያክል እየለፋን እንዳለ እነሱ ደግሞ ኦሬዲ በቃ ማለት የእነሱ ነገር እያበቃ እንዳለ ነው የሚሰማኝ። በተቻላቸው አቅም ጥቃት እየሰነዘሩ ነው የሚገኙት። በዛ በኩል እኔ ስራዬን እንዳልሰራ ችዬ እንዳልንቀሳቀስ የኔን ቻናል ሪፖርት ያደርጉ የማዘጋት የኔን የማዘጋቱ ነገር ደግሞ እንግዲህ ይሳካላቸው እሱ በራሳቸው መንገድ እንግዲህ እየተሞከረ ያለ ነገር ነው። በእኔ በኩል ያለውን ነገር በነዛ ሲያስኬዱ ወንድሜ ልዑል ጋርም ሄደው ደግሞ እሱ ላይም የሰነዘሩት ጥቃት ነበር። እሱም አልበቃ አላቸው። እንደገና አሁንም እኔን እየተባበረ ከጎን ያለን ሰው ማጥቃት ስለፈለጉ ታርጌታቸው ብሩክ ቢሆንም የተጠቃው ሰው እንግዲህ ህይወቱ ያለፈው ሰው መስዋዕት የተደረገው ሰው ሌላ ነው። ትዝ ይላችሁ ከሆነ ወደኋላ መለስ ብለን ስናስታውስ ወንድማችን ዋሲሁን እንግዲህ በልዑል በኩል የነበረው ከከተማ ወጥተው በሚሰሩት ወይም ደግሞ በሚደረጉት ፕሮግራም ላይ ወይም ደግሞ በዛ ሚሽን ላይ እንግዲህ የተፈጠረው ነገር በጣም መራር ሀዘን ነው። ከዛ ሀዘንም እንግዲህ ሙሉ ለሙሉ አልተጽናናንም። ግዴታ ስራችን፣ ህይወታችን መልፋት እንደዚህ አይነት ነገሮች ውስጥ ቻሌንጆችን ማለፍ ስላለብን ነው። እስከዛሬ እውነቱን ለመናገር የማንም ሰው ቤተሰብ የማንም ነገር እንደዚህ ጉዳት ደርሶብን ላያውቅ ይችላል። አሁን ግን እነሱ ምን ያክል እየፈሩ እንዳሉ እኛን በቃ በምን አይነት ስቴፕ ደረጃ ሄደው እኛን ማስቆም እንዳለባቸው እየሞከሩ ያሉት ነገር እንግዲህ ግልጽ ነው። ባይሳካላቸው ዛሬ እንግዲህ ብሩክን በምን አይነት መንገድ ማውራት አለብኝ፣ እንዴት ጠንክረ ወደ ስራ ተመለስ፣ ነገሮችን ትተህ እንደዚህ ለማለት በጣም ነው ከባድ የሚሆንብኝ። ይበልጥ ደግሞ ትንሽ እንድትረዱኝ የምፈልገው ነገር አትሊስት የብሩክ ወላጅ እናት ልጅ ቢሆን ኖሮ ደስ ይለኝ ነበር። ማለት ሀዘን ነው፣ ግን አስቡት የአክስታችሁ ልጅ እናንተ ጋር ለመስራት እናንተ ጋር ለማረፍ መጥቶ ወር ባልሞላ ጊዜ ውስጥ እንደዚህ አይነት ጉዳት ሲደርስበት ከቤተሰብስ ከዘመድ አዝማድስ ምን አይነት አመለካከት ሊመጣበት እንደሚችል ገምቱ። አስቡት። እነዚህን ሁሉ ነገር እያወቅኩኝ ብሩኬን ተጽናናና ወደ ስራ ተመለስ ማለት በጣም ነው የሚከብደው። ላይክ ሳይኮሎጂካል ለራሱ ብሩኬ በጣም ብዙ የሚከብደው ነገር አለ። ይሄኔ ወንድም ቢሆን
እንደዚህ ቢሆን የእናት ልጅ ቢሆን ኖሮ እንደዚህ አይነት ነገር ውስጥ እንደዚህ አይነት ሪስክ ውስጥ አታስገባውም የሚባል ነገር ይመጣል። እናውቀዋለን ደርሶብን በብዙ ነገር በእንደዚህ እስከ ሞት ደረጃ ባይሆንም በትናንሽ አክሲደንቶች የተባልነው ስለምናል በእንደዚህ አይነት ነገር ውስጥ ያሉትን ነገሮች ለራሱ አንደርስታንድ አድርጎ አልፎ እኔ ስመጣ በትህትና አውርቶ የወንድምነት ፍቅሩ ሳይቀንስ ብቻ ምን ልበላችሁ በእንደዚህ አይነት መልኩ እየቀጠልን ያለንበት ሁኔታዎች በጣም ከባድ ናቸው። አቤል እንደዚህ እዚህ ጋር ቁጭ ብሎ የሚያወራበት ነገሮች ምናምን ቀላል አይደለም። ትረዱን አላችሁ፣ የማትረዱን ደግሞ ብዙ ነገር ልትሉ ትችላላችሁ አላችሁ። ብዙዎቻችሁ ጠላቶቻችንም ትሆናላችሁ። ውስጥ ላይ ቁጭላችሁ ብዙ አይነት አመለካከት እንዳላችሁ ኮሜንት ላይ እናያለን፣ እናነበዋለን ብዙ ነገሮችን ስለምናውቀው። ግን አትሊስት በቃ ያሉትን ነገሮች ተረድተን በብዙ መንገድ መስተካከል ስላለበት በቃ ሐሳባችሁን ማጽናናት ባለባችሁ መልኩ ሁላችንንም ልታጽናኑን እንፈልጋለን። ሁላችንም እዚህ ጋር ጠንክረን በርትተን መቀመጥ ስላለብን ነው። ሁላችንንም እንድታበረታቱን እንድታጽናኑን እንፈልጋለን። ስፔሻሊ ብሩኬ እስቲ ብሩኬ ማውራት የምንችልበት ለየት ያለ አዳዲስ ነገሮች ካሉ ሙሉ እንደ ኩሩ እንግዲህ አንድ ላይ ቁጭ ብለን ብሩኬም በተደጋጋሚ እየጠየቁት ነው። እሱ ፍቃደኛ የሚሆን ከሆነ ወይንስ ከዛ በፊት ማለት የምትፈልገው ነገር ይኖራል? ያው ብሩኬን እንደምንም አጠንክረን ወደ ስራ ለመመለስ እንሞክራለን። እኛም እያወራ ነው ከካሜራ ውጪ። ያው ዛሬ ሳልስት ነው፣ ድንኳንም ፈርሷል ጠዋት ላይ። ከዛ በላይ ግን በጣም ብሩኬን እየጎዳው ያለው ነገር ምንድን ነው? ያው የአክስቱ ንግግሮች በጣም እየጎዱት ነው ያሉት። በእሷም አልፈርድም እኔ። ያው ምን ተብሎ ይነገራል? ይህስ በጣም በቃ የሚያሳዝን ነገር ነው። ብሩኬን ለመግደል የመጡ ሰዎች ናቸው እንግዲህ እሱን ገለው ተሄዱት። ተው እያልኩ ይህን ስራ አቁም እያልኩ ልጄን አስበላህብኝ በቃ የሚለው ነገር በጣም እየጎዳው ነው ያለው። እሱ ነው እንዴት ብሎ ወደ ስራ እንደሚመለስ አላቅም። ይሄ ለጠላቶቻችንም ጥሩ ዜና ነው። በእርግጥ እንደዚህ ብዬ ካሜራ ፊት ወጥቼ ማውራትም አልፈልግም ነበር፣ ግን በቃ እቅዳቸው እየተሳካላቸው ነው። እነሱ እኛ እንደዚህ እንድንሆን ነው የሚፈልጉት። ሁሉንም ነገር ሲያደርጉት አቅደውበት ነው። ስለዚህ ብሩኬን እንደምንም አጠንክረን ወደ ስራ እንመልሳለን። እኛም ከካሜራ ውጭ የደረስንባቸው ነገሮች አሉ። ብሩኬ ምንም ሀዘን ላይ ሆን እንጂ የዱካ ሾክሩ ከጀርባ ሆኖ ነገሮችን ማጥናት አለበት። እያንዳንዱን ነገር ተከታትለን ለህግ የሚቀርበውም ለህግ መቅረብ አለበት። የእጁንም የሚያገኘውም ሰው የእጁን ማግኘት አለበት። ጌታቸውም እስካሁን በህግ ቁጥጥር ስር ነው ያለው። ብዙ የሚያውቃቸው ነገሮች አሉ። ብዙ ከሱ መስማት የምንፈልጋቸው ነገሮች አሉ። እንደዚህ እንደቀልድ አይደለም። ጌታቸው እንደተያዘ ከዛተብን በኋላ የኛን ሰው ማጣትና ምን ያህል እጁ ረጅም እንደሆነ ይሄ ሰው እንኳን ከዚህ መገንዘብ እንችላለን። ያው ብሩኬ ውስጥ ነው ያለው። ስትመጣም አግኝተዋል። እንደምንም አስማምተን ወደዚህ እንዲወጣ እናርገውና በእኔም በኩል ያጣራቸው የተወሰኑ ነገሮች አሉ። በደንብ ለቀጣዩ እርምጃዎቻችን ይጠቅሙናል ብዬ ያሰብኳቸው። በእናንተም በኩል እየሄዳችሁበት ያለው ርቀት አለ። ፈጣሪም ታከሎበት፣ የተመልካቾች ጸሎትም ታከሎበት ፈጣሪ ይረዳናል ብዬ አስባለሁ። እስቲ ብሩኬን ይዤው ልምጣና የተወሰነ ከሱ ጋር እንቆይ። እሺ እንግዲህ አንተ ሄድና እናገረው። እስከዛ እኔ ቤተሰቦቻችን እንግዲህ በጣም እናመሰግናለን ስለተፈጠሩት ነገሮች ምናምን ከጎናችን ሆናችሁ ስላጽናናችሁን። እኛም ደግሞ እንግዲህ እስቲ ብሩኬን ያናግረውና እሱም ፍቃደኛ ሆኖ እስኪመጣልን ድረስ ምንጠብቅ ይሆናል። እናንተም አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ጠብቁን። እስቲ የሚፈጠረውን ነገር አብረን እንከታተላለን። ያው እውነቱን ለመናገር ምክርና ዱላ ይባላል። ስናወራው ቀላል የሚሆኑ በጣም ብዙ ነገሮች አሉ። ግን ከመጠንከር ውጪ ከሚደርሱብህ ከቤተሰብም ከምንም
አልቅሰናል፣ ለፍተናል፣ አይተናል፣ ብዙ ነገሮችን ሰምተናልና እቺን 3 ቀናቶች ያሳለፍካቸውን የደረሰብን ሀዘን ካንተ የበለጠ ማንም ሰው ሊያውቅ አይችልም። ካንተ የበለጠ ማንም ሰው ተረድቶት አንተ የተሰማህን ነገር ሊሰማው የሚችል አንድም ሰው ይኖራል ብዬ አላስብም። ግድ ማውራት ስላለብን ነው ብሩኬ። አንተ ወንድሜ ነህ፣ ብዙ ነገር ነህ፣ ብዙ ነገሮችን አብረን እያሳለፍን እንገኛለን። አንድ ስጋ የሆነ ሰው እንኳን ሊያሳልፍ የማይችሉትን ነገሮች ነው እኛ በዚህ ቻናል ላይ ያለን ሰዎች አብረን እያሳለፍን ያለን። እውነቱን ለመናገር አሁን በዚህ ጊዜ እንደዚህ አይነት አጣብቂኝ ውስጥ ስትገባ ወላጅ እናት አባት ለራሱ የሚከዱበት አይነት ሁኔታ ላይ ልትመጣ ትችላለህ። ማለት እንደዚህ አይነት አጣብቂኝ ውስጥ ገብተህ ቤተሰብ ለራሱ ሊተው በሚችልበት አይነት ሁኔታ ውስጥ እያለን ነው እኛ እየተደጋገፍን ያለ ነውና እስካሁን ላደረክልኝ ነገር ላደረከው ትልቅ ተጋድሎ በጣም አመሰግናለሁ። ሁሉም ነገር የሚሆነው እንግዲህ እግዚአብሔር በፈቀደው መንገድ ነው አይመስልም አቤላ? እውነቱን ለመናገር የታሰበው የታቀደው ብሩኬን ለመንጠቅ ወይም ደግሞ ብሩኬን እንግዲህ ለመግደል የታሰበ ነበር። ጥቃቱ ደግሞ የፈጣሪ ፍቃድ አልነበረምና ወደ ወንድማችን ላይ ሊደርስ ወይም ደግሞ ወደ ወንድማችን ሊያልፍ ይችላል። ይሄ ለምን አለፈ፣ ይሄ ለምን ሆነ ምንል ከሆነ ግጭታችን ከሰው ጋር ብቻም ሳይሆን ከፈጣሪም ጋር ነው የሚሆነው። ይሄንን ነገር ደግሞ ብሩኬ በምን አይነት መንገድ ነው ሆኖ ቢሆን ይሻለኝ ነበር። ለእኔ ከሆነ ቢሆን ኖሮ ነበር የሚሻለኝ። አንድ ምንም የማያውቅ ልጅ ምን አለበት እኮ ብሩኬ። እኔ አፍ የለኝም፣ የእውነቴን ነው የምልህ። ግን አንድ ጥያቄ መጠየቅ እፈልጋለሁ። ፈቃደኛ ከሆንክ እግዚአብሔር ይሳሳታል ብለህ ታስባለህ? አየ እግዚአብሔር የማይሳሳት ከሆነ እንግዲህ እኛ ያለንበት መልካም ስራ እያደረግን ካለነው ነገር አንፃር የሆነበት ዓላማ አለ። ሁላችንም እኮ ተራ ሰዎች ነን። እኛ ማንም ሰው ለኛ ለተተኮሰ ጥይት ሊያድነን አይችልም ከእግዚአብሔር ውጭ። ግን ደግሞ አስበው፣ በአንተ ቤት ውስጥ አንተ ላይ ታሰበ፣ አንተ ላይ ታቀደው በዚህ ልክ እንግዲህ ተቀናጅተው የሚሰሩትን ሰዎች ፈጣሪ አሳስቷቸው ወንድማችን ላይ ጥቃቱ እንዲሰነዝሩ አደረገ ማለት እውነቱን ነው የምነግርህ፣ የሆነ ፈጣሪ የታሰበ ወይም ደግሞ ያሰበው ነገር አለ። የሰው ልጅ እኮ እንኳን እንደዚህ በእንደዚህ አይነት ትልቅ ጥቃት ይቅርና እንቅፋት መጥቶም ይሞታል። እዋትን ብሎትም ቢሆኑ ነገሮች ይሞታል። ገባህ? እንደዚህ ለትልቅ ዓላማ እንደዚህ አይነት ጀግና በእንደዚህ አይነት ትልቅ ተጋድሎ ላይ ማጣታችን እውነት ነው። ሰው ስለሆነ ይሰማናል፣ እናዝናለን። ግን እሱ የሚከበር ሰው ነው። እሱ በህይወታችን ውስጥ በእንደዚህ አይነት ትልቅ በዱካሾ ላይ ትልቅ እድሜ ልክ የማይረሳ ይሄ ቻናል ሁሌም እስካለ ድረስ ከጀርባ የሚጠቀስ ወንድማችን ነው። ገባ? እውነት ነው፣ ያሳዝናል። እናት አታለች፣ እናት የገዛ ልጇን አታለች። ይሄ ማለት ግን የታጣበት ምክንያት ብዙ ነገር ላውራ እችላለሁ፣ ለሚዲያ አይመጥንም እንጂ ማንም ሰው በየቦታ ምንም አይነት ነገር ምን እያደረገ ህይወቱን ያጣል። ገባ? እንኳን እነዚህ ለአንድ ወንድሙ አንተ ብትሆን አታደርገውም። ወንድም አጠገብ ቢኖርና እሱ ላይ ቢተኮስ ቆመት አይነበር? እንኳን ሳይታሰብ ለሱ የመጣው አንተ ላይ ሆኖ ይቅር። እናት እውነት ነው እንደዚህ አትልም፣ እንደዚህም ልትል አትችልም። የከተማችን እምብርት በሆነችው 4 ኪሎ አምባሳደር ሞል ጀርባ ለንግድ ሱቅ ምቹ በሆነ ዲዛይን ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እንዲሁም ለተለያዩ አገልግሎቶች የሚውሉ የንግድ ሞል እስከ 20% በሚደርስ ቅናሽ ለሽያጭ አቅርበናል። ከ19 ካሬ ጀምሮ ያሉን ሲሆን በ18 ወራት ጊዜ ውስጥ ሙሉ በሙሉ ተጠናቆ ከኪራይ ዋስትና እንዲሁም ከማስታወቂያ አገልግሎት ጋር የሚረከቡት ይሆናል። በ2025 ኢትዮ ሪል ስቴት ዩኒክ ዲዛይን ተሸላሚ በሆንበት ሳር ቤት ካናዳ ኤምባሲ አጠገብ ሳይታችን ከ10 በላይ የጋራ መገልገያዎችን ያሟላ ከባለ 1 እስከ ባለ 3 መኝታ ሌክዠሪ አፓርትመንቶችን ያገኛሉ። በተጨማሪ ለመኖር ምቹና ነፋሻማ አየር የሚገኝበት ሰሜን ማዘጋጃ ሳሬም ኢንተርናሽናል ሆቴል አጠገብ እስከ 25% ቅናሽ አድርገን አፓርትመንቶቻችንን እየሸጥን እንገኛለን። ለበለጠ መረጃ ከስር በምናስቀምጠው ስልክ ይደውሉልን። አቆያ ፕሮፐርቲስ። ግን ደግሞ ይሄ የመጣን ነገር ሳይታሰብ የደረሰን ነገር ማንም ሰው ሊያቆም የሚችለው ነገር አይደለም። እኔ እውነቱን ልናገር፣ አሁን እዚህ ጋር ሜቢ የሆነ ሰው ሊያጠቃም ቢመጣ ከካሜራ ጀርባ ያሉት በመደናገጥ አስቦት እንኳን በደመ ነፍስ እንኳን ከፊት ለፊታችን ሊሆኑ ይችላል። ይሄ የሚሆንበት ምክንያት በቃ ፈጣሪ ያሰበውን ነገር ነው የሚያደርገው። ሁለተኛ አንተ አሁን እንደዚህ መሆነ እኔ እንደዚህ በድፍረት የምናገረው ወንድሜ ስለሆንክ ነው። ባይሆንማ እኮ በእኔ ምክንያት በእኔ ሰበብ
እኔ ላይ በተፈጠሩት ነገሮች በመሳተፍ ነው እንደዚህ አይነት ነገር የደረሰብህ ብዬ አፍሬ ይወጣ ነበር። ግን ወንድሜ ነህ። እኔም ብሆን ለአንተ ክሩ አባል የሆነ ነገር ቢሰነዘር ቆሜ አላይም። እርስ በርስ ስለምንተዋወቅ ነው። ምንነታችን እንተዋወቋለን፣ ማንነታችን እንተዋወቋለን። ብሩኬ የሚደርሰው ነገር ያሳዝናል። ጌታ በጣም አዝኛለሁ። አብሽሪ፣ ሁሉም ነገር ደግሞ ያልፋል። እኔ እኮ ልረሳው ያልቻልኩት ይሄንን ነው። በቃ ይሄ የነበረው ነገር የልጅነታችን ትዝታ እንዴት አድርጌ ልረሳው እችላለሁ? ማለት በቃ እንግዲህ ትንሽዬ ልጅ ነው እንዳየኸው፣ ወጣት ልጅ ነው ይመጣል። እኔ እንኳን ስመረቅ አንድ ነገር አልነበረንም በቤት እና እንግዲህ ይሄ ሀብሉን ሸጦ ነው እንግዲህ መመረቂያ ሱፉ እንኳን አምጥቶ የተመረኩት። እንግዲህ ምንም ስራ የሌለው ልጅ ተማሪ ሆኖ ማለት ነው የራሱን ሀብል አውልቆ ሸጦ ጫማ የገዛልኝ ልጅ ነው እንግዲህ ስመረቅ ነው የምልህ ተማሪ ሆኖ። አሁን ያ ሁሉ አልፏል። ጎበዝ ልጅ ነው እሱም እንግዲህ በኮምፒውተር ሲስተም ነው የተመረቀው። እንግዲህ የአይቲ ባለሙያ ነው። በቃ በዛም እኛ ጋም እንደዚህ ያለውን ነገር ይሰራል ብዬ ጎበዝም ታማኝም ልጅ ስለሆነ ነው ያመጣሁትና አብሽር ብሩኬ፣ አብሽር በእናትህ። ቅርታ በጣም ከእድሜው በላይ የሚያስብ ልጅ ነው ትለዋለህ። ይህ ልጅ እባክህን ብሩኬ፣ በቃ እባክህን በእናትህ። እሺ እንግዲህ በእናትህ ብሩኬ፣ በቃ አሁን ተረጋግተን ግዴታ መወራት ያለበት ነገር አለ። ግዴታ ለጠላቶቻችንን ማለፍ ያለበት ነገር አለና አሁን ከፎረንሲክም የመጡ የአስክሬን ምርመራ ከተደረገ በኋላ የተገኙ ውጤቶች አሉና እስቲ በዛ ሪዛልት ዙሪያ ከማውራታችን በፊት ወንድማችን ህይወቱ ያለፈለት እዚህ ቤት ብቻውን የነበረው ከማን ጋር ነበር? የክሩ አባላቶችስ ነበሩ ወይ? አሁን እኔ ትንሽ ወደ ነገሮች ተመልሼ ወደ እናንተ ክሩ አባል ይቅርታ አድርጉልኝ፣ ሜቢ እንደዚህ ያን ነገር መናገር ላይኖርብኝ ይችል ይሆናል። ግን ስለ እናንተ ክሩ አባላትን ማውራት ያለብን ጉዳይ ሊኖር ይችላል። ለምን ይሄ ጥያቄ ተነሳ የምትሉ ካላችሁ ቤተሰቦችም እንግዲህ ወንድማችን ህይወቱ ያለፈለት ወደ ቤት የአይቲ ባለሙያ እንደሆነ የሚታወቅ ነገር ነው። ወንድሜም አሁን ብሎታል። ግን ምንድን ነው ስለዚህ ጉዳይ ከተወራ አይቀር ስለ ጉዳዮቹም ከተነሳ አይቀር የዛኔ መጣራት የነበረበት የሆነ ሀክ የተደረገ ዌብሳይት ነበርና በዛ ዙሪያ ላይ አንዳንድ ነገሮችን ቼክ መደረግ ስላለበት ወደ ቤት እንደተላከ የተወሰነ ነገር አንስተልኝ ነበር። የዛ የሚጣራው ነገር አንደኛ ፓስወርዱን የቀየረው የብሩኬ ወንድም ነው የነገርከኝ ዌብሳይት። እንግዲህ ስለ ነገሮች ምናምን ብዙ ነገሮች ስላወራን ነው ይህን ነገር ያነሳዋል። እሱን ይዞ የመጡት 2 ወጣቶች ነበሩ፣ የክሩ አባላቶች። በአይነ ቁራኛም እስካሁን ድረስ እከታተላቸው ነበር። አሁንም ስላልተመቻቸልኝ ነው እንጂ እነዛን ወጣቶች ባወራቸውም ደስ ይለኛል እና ነው ይህን ነገር ማነሳለን። አፉ በሉኝ ካጠፋው። ግን ደግሞ ምንድነው እነዛ 2 ወጣቶች እያሉ እነዛ 2 ወጣቶችን ደጋግሜ በደንብ አይቻቸዋለሁ። የዛለት እንግዲህ ኩለሌሊትም ቢሆን ያሉትን ነገሮች ካስተካከልን በኋላ የኔም ስልክ አይሰራም ነበር ከነበረብኝ ሁኔታ አንጻር ስልኬን ዘግቼ ምናምን ተንቼ በሰማሁበት ሰዓት ግን ኢሚዲየትሊ ደርሼ ነበር። ስመጣ 2 ወጣቶች ነበሩ የተባሉትን ከህግ አካላቶች ጀርባ የሚወሩትን ብቻ ሳይሆን የሚንቀሳቀሱትንም ሰዎች በደንብ ስከታተል ነበር። እነዛ 2 ወጣቶች ምንም አይነት ጉዳት አልደረሰባቸው። ምንም አይነት ነገር የአካልም ሆነ ሞራላዊ ጥቃት ምንም እንደደረሰባቸው አልታየኝም። ይሰማሉ፣ ያያሉ። አሁንም የማውራውን ነገር ይሄ ሁሉ ነገር ከተፈጠረ በኋላ አሁን ከጀርባ ያላችሁትን እንድታደርጉልኝ የምፈልገው አንድ ሰው አሁን እዚህ ቦታ ያለ ውጭም ላይ ያሉትንም በተቻላችሁ አቅም ማንም ሰው ከዚህ ግቢ እንዳይወጣ አድርጉልን። የሚፈጠሩትን ነገሮች በስተክክል ከዚህ ደቂቃ ጀምሮ መወራት ያለበት ነገር ነው። ብሩኬም ደግሞ እንግዲህ
ማዘን ብቻ ሳይሆን ተነስቶ ብዙ ነገሮችን እንዲያደርግ ስለምፈልግ ነው ይሄን ነገር ማወቅ። እስቲ ስለነዛ ሁለቱ ወጣቶች ማነው እንደዚህ እንደላካቸው በምን አይነት ጉዳይ እንደመጡ እነዛ ሁለት ወጣቶችስ በጣም እንግዲህ ዌል ትሬን የሆኑ ልጆች ናቸው አይደለ? በጣም የሰለጠኑ በጣም ሳይኮሎጂ ማለት እንደዚህ የአካል ብቃት ሳይሆን ሳይኮሎጂ ለራሱ በጣም ጠንካራ የሆኑ ልጆች ናቸው። አካባቢ ላይ የሚፈጠሩትን ነገሮች በደንብ የሚጠነቀቁ ልጆች ናቸው አይደለ? እነሱ እያሉ እንዴት ነው ወንድማችንን በህይወት ልናጣ የምንችለው? የነበሩት ፋይሎችስ አሉ ወይ? አሁን እውነት ነው ልትመልሱን የምትችሉት ሜይ ቢ ፓስወርዱን እሱ ስለቀየረው ብዙ ነገሮች ፌል አድርጓል ልንል እንችላለን። ሜይ ቢ ፋይሉም ለራሱ የለም ሊሆን ይችላል። ይሄ የኔ አመለካከት ነው፣ የተሰማኝ ነገር ነው። እናንተ እስቲ በዚህ በኩል የምትሉት ካላችሁ አቤልም ብሩክም መልስ ቢሰጡ ደስ ይለኛል። ምንድነው ትክክለኛ ጥያቄ ነው ያነሳው አቤላ። በእርግጥ እኛም ሀዘኑ ተደራርቦብን ነገሮችን እንትን እያየን አልነበረም በሰፊው እንጂ ይሄ ነገሮች ከቀዘቀዙ በኋላ ሀዘኑም እንደው ቦታውን ከያዘ በኋላ ቀጥታ ልንሄድበት ያሰብነው ጉዳይ ነበር። አሁን ያነሳው ነጥብ ትክክለኛ ፖይንት ነው። ምንድነው ይሄ የብሩኬ ያክስት ልጅ ዳንኤል ይባላል ስሙ። ከዛ ከክፍለ ሀገርም ጀምሮ ስናስመጣው እነዚህ እያሳደድናቸው ያሉ ሰዎች እንግዲህ እንደምታውቀው በጣም 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 ከባድ ወንጀለኞች ናቸው። ተራ ንብረት ዘርፈው በሚሊዮን ወይ በቢሊዮን የሚቆጠር ንብረት ዘርፈው ለመጥፋት ለመሸሽ ወይ ሰው ለመግደል ብቻ ሳይሆን የመጡት ይሄ የባዕድ አምልኮ 666 ኢሉሚናቲ የሚባለውን እምነት ጨምሮ ግብረ ሰዶምን በሀገራችን ላይ ለማስፋፋት የመጡ ትልቅ ድርጅት ነው። በውጪ ሳይቀር እገዛ የሚደረግለት እንግዲህ እንደምናቆም በደረስንበትም ያህል ማለት ነው። ስለዚህ ምንድነው ያደረግነው? ይሄ ልጅ ዌል ትሬንድ ነው፣ በጣም የተማረ ልጅ ነው። ኮምፒውተር ሳይንስ ላይ በትምህርቱም በጣም ፋስት የሚባል ልጅ ነው። ስለዚህ እኛ ደግሞ ስለዚህ ስራ ስለመስራት ስናስብ መጀመሪያ በዙሪያችን ያለውን ሰው ነው የምናየው። የስጋ ዘመዶቻችንን ወይ የቅርብ ሰዎችን ነው ልናይ የምንችለው። ስለዚህ ምንድነው የተነጋገርነው? ከካሜራ ጀርባ ያው ብዙ ክሮችም አሉ ስክሪን ላይ እኛ እንውጣ እንጂ ቲም ነን። እንደ ቲም ነው ተነጋግረን የምንወስነው ነገሮችን። አወራንበት። ይምጣ ይሄ ልጅ። ትልቅ ዌብሳይት አላቸው እነዚህ ሰዎች ደግሞ። ስለዚህ ምንድነው ሐሳባችን የነበረው? ያንን ዌብሳይት ሀክ ማድረግ። እንግዲህ ስንደርስባቸው እንደምታውቀው ነው። አንድ ወንጀለኛ ላይ እንደርሳለን። በሆነ ነገር ጠምጥሞ ያስገቡታል። ምንም የማያውቁ የደሃ ልጆች ቤተሰባቸውን ገበናቸውን ሄደን ስናይ ራሳቸው የተጎዱ ሰዎች ወንጀለኛ አድርገው እያመጧቸው ነው እንግዲህ እየደረስንበት ያለነው ነገር የሚያሳየን። ስለዚህ ምንድነው ቀጥታ ዌብሳይቱን ሰብረን ለመግባት ነበረ ሐሳባችንም የነበረው ማለት ነው። ስለዚህ ይሄን ሐሳብ ደግሞ እንግዲህ እንደ ቲም ነው የምናውቀው፣ የተወሰነን ሰዎች ነን የምናውቀው። ያ ልጅ ማን ይሁን ምን ይሁን ማንም የማያውቅ ሰው አልነበረም፣ እኛ በቅርብ ከምንተዋወቅ ሰዎች ውጪ ማለት ነው። ስለዚህ የሆነ የደረሰባቸው ነገሮች ነበሩ። በቅርበት እያወራን ነበር። ኦልሞስት 60% ገደማ ሀክ ለማድረግ ተቃርቦ ነበር ይህ ልጅ። በእርግጥ አክስትየውም አታውቅም፣ ሌላ ስራ እንደምናስገባው ምናምን ነው የምታውቅ የነበረው። ያው ኮምፒውተር ላይ የሚሰሩ ስራዎች ስለነበሩ ከጀርባ ሆኖ ነበር እንዲሰራ የታሰበው። በዛ ሁኔታ ውስጥ እያለን ነው እንግዲህ ምናልባትም የ2 ቀን የ3 ቀን ቆይታ ቢኖረው ኖሮ ይሄ ዳንኤል የሚባለው ወንድማችን ምናልባትም ሙሉ ለሙሉ ሀክ አድርገን ማን እንደሆነ ኦነሩ ይሄንን ድርጅት በእርግጥ ያው እንደተሰራው ከጀርባ እንደምናየው ከሆነ በአንተም በኩል ያለው በእናት ስም ነው ተደርጎ የተገኘው። ይሄ በጣም ከባድ ነገር ነውና ያው ያጎተም ነገር እንዳለ ሆኖ እና በእኛ በኩል ቀጥታ በቆረጣ ሄደን ይሄን የዚህ ዌብሳይት ዋናው ሰው ማን እንደሆነ ልንደርስበት እንግዲህ ከጫፍ ስንደርስ ነው ይሄ ውሳኔ የተወሰነው። እኛ ላይ የራሳችንን የምንለውን ሰው አጣን ማለት ነው። በዚህ ሁኔታ ምንድነው የተፈጠረው? ያው ልጁን እንደነገርኩ ነው። ምንም አይነት ማንም የሚያውቀው ሰው አልነበረም። ይሄ ሰው ማን ይሁን ምን ይሁን ከጀርባ ምን እየሰራ እንደነበረ በቅርበት በጣም ውስን ሰዎች ነን የምናውቀው። በጣም ስራ ተደራርቦብን ያው ጌታቸውን እያሳደድንበት የነበረ ሳምንት ላይ ነው እንግዲህ ይሄ ክስተት የተፈጸመው። ሁላችንም ቢሮ ነበር የምናድረው።
በጣም በስራ ቢዚ ነበርን። እዛ ሁኔታ ላይ እያለ ነው እንግዲህ ቤት ነበር ሊሄድ የታሰበው። ቤት እንደሚሄድ ነበር እኔ ራሱ ማቀው። እኔ ቤት ነው ያደርኩት የዛን ቀን። እሱ ግን ስራ በዝቶ አንዳንድ ፋይሎችን ቼክ እያደረገ ቢሮ ነው ያደረው። ስለዚህ ያነሳው ፖይንት በጣም ትክክለኛ ነጥብ ነው። ሁለቱን ሰዎች ቁጭ አድርገንም የማናገር ሰዓትም አላገኘንም። በእርግጥ የተወሰነ ጥበቃ እንዲያደርጉለት የተመደቡ ሰዎች ነበሩ። እዚህ ቤት አካባቢ ላይ ነው የሚኖሩት። በእርግጥ እነሱ መለስ ቀለስ እያሉ ነገሮችን ቼክ እንዲያደርጉ የተመደቡ 2 ሰዎች ነበሩ። ከነሱ ጋር የማጣራቱን ስራ ከነገ ጀምሮ ሀ ብለን የምንጀምር ይሆናል። ምናልባት ብሩኬም ካለበት ሀዘን ካገገመ ሳልስትም ስለወጣ ዛሬ ቀጥታ ወደ ስራ እንገባለን ብዬ አስባለሁ። ከዛ በተጨማሪ ግን እዚህ ያሉ ነዋሪዎች እንደነገሩን ከሆነ 2 ጸጉረ ልውጥ ሰዎች ምናልባትም ጋርድ ሊያክሉ የሚችሉ ሰዎች ከዚህ ቤት ሲወጡ እንደታዩ ስለነገሩን ይሄ ሰው በእርግጠኝነትም ተገሎ ነው ብለን እንደምንመናል። ያውቃሉ እንደምንደርስባቸው፣ በምን ያህል ፍጥነትና ጥራት እንደምንንቀሳቀስም ያውቃሉ። ጊዜ ይፍች እንጂ ይህን ሁሉ ያደረገው ሰው በእጃችን እንደሚገባም እናውቃለን፣ እርግጠኛ ነን። ማንም ሰው ይሙት፣ ማንም ሰው ይታመም፣ ይሄ ስራ ይቀጥላል። ምንም ቢፈጠር እኛን ልታስቆሙን አትችሉም በጭራሽ። ይህንን ለእናንተ መናገር እፈልጋለሁ። እስቲ ብሩኬ ግን ምን አዲስ ነገር አለ በአንተም በኩል በቤተሰብም በኩል ያለውን ነገር ከአንተ አንደበት ተመልካችን መስማት ስለሚፈልግ እስቲ እንደው የተወሰነ ነገር ብትል። እሺ ማለት እንግዲህ ለተመልካቾችም ይሄን ነገር አልገለጽነውም ነበር። ይሄ ልጅ እንደ ሽፋንም የሰጠነው በቪዲዮዎችን ኤዲት ማድረግ አይነት ቀለል ያሉ ነገሮችን ይሰራል ብለን ነበረ። ለተመልካቾችም ብቻ ሳይሆን ለእኛም ክሩ አባላት እየነገርናቸው የነበረው እንደዛ ነው። እና በጣም ደግሞ እንግዲህ በማዕረግ የተመረቀ ልጅ ነው። በጣም ጎበዝ ነው። ብዙ ኮርሶችን ሳይቀር በተጨማሪ የወሰደ ልጅ ነው እና እንደዚህ የኮምፒውተር እንቅስቃሴ ላይ በጣም ጎበዝ ልጅ ነው። እኛ እንግዲህ ያለውን ነገር እያስኬድን እሱ ደግሞ በዌብሳይት ያለውን ረገድ እየሄደ ነው እና ኢቨን እንደተባባል ነው ከጥቂት ሰዎች በቀር ይሄ ልጅ የሚሰራውን ስራ እንኳን ለሌሎች ሰዎች አልገለጽንም ነበርና ዌብሳይቱን ሀክ እስከ ማድረግ ድረስ ከደረሰ ስኬታማ ነበር። እየሄደበት የነበረው መንገድ፣ እያገኘበት የነበረው መንገድ መጀመሪያ አካባቢ እንግዲህ ቆንጆ እየሄደ ነበረና ነገሮችንም ሀክ ለማድረግ የተቻለውን እየሰራ ነበረ። ነገር ግን ይህንን እነሱ ይደርሱበታል ወይም ደግሞ ያውቁታል የሚል ሀሳብ በፍጹም አይምሮ ውስጥ አልነበረም። ምክንያቱም የኛ ሰዎች እንኳን ጉዳዩ የሚያገባቸው ሰዎች ብቻ ናቸው ይሄንን ሊያውቁ የሚችሉት። ስለዚህ ወይ ከዚህ አንጻር ያወቁት ነገር አለ በዚህ ጉዳይ፣ ወይ ደግሞ እንግዲህ እንደጠረጠርኩትም ከሆነ እኔን ለማጥቃት መጥተው እንግዲህ ፊት ለፊት እሱን ሲያገኙ እሱን በቀጥታ እንግዲህ ያለውን እርምጃ ወስደውበት ነው። እንግዲህ ከሁለት አንዱ ነው ሊሆን የሚችለው። ምናልባትም የሪሳ ወይም ደግሞ የፎረንሲክ ምርመራው ጨምሮ የተለያዩ የአሻራ ምርመራ ከሱ ጋር የተያዙ ምርመራዎችን እነሳጅንም እንግዲህ የነበሩትም ነገሮች ከሆስፒታልም አንዳንድ ውጤት አጠናክረው ሰጥተውኛል። አቤል እናንተ ጋርም አለ ውጤቶቹ እና ምናልባትም ያለው ነገር ቤት ውስጥ የነበረው እንቅስቃሴ እነሱን ቁጭ ብዬ እንዳላይ ስላደረገኝ ነው እንጂ ማየት ያልቻልኩት እነሱም ውጤቶች ደርሰዋል በእርግጥ። እና ከዛ በተጨማሪ ግን ምንድን ነው የሚለውን እንግዲህ እኔ አሁንም ቢሆን ከውስጤ ጋር በጣም ጭቅጭቅ ውስጥ ነበርኩኝ። በቃ ምንድን ነው ይህንን ሁሉ ነገር ካሳጣኝ ቤተሰቤን እስከ ማጣት ድረስ እንግዲህ ሌላ ወንድም የለኝም። ወንድም ብዬ የምለው እሱን ነው። ከእሱ ጋር ያደግኩት እንግዲህ እሱን እስከ ማጣት ድረስ ካደረሰኝ ምንድን ነው ምን ጥቅም አለው ላለው። በአንድ በኩል ደግሞ እንዴት ነው የወንድሜን ገዳይ ሳላገኘው ሳልበቀለው የእጁን ሳልሰጠው እንዴት ዝም ልል እችላለሁ? ትክክል የሚለው የኛ ፖይንት ብሩኬ የምፈልገው ፖይንት ነው ያነሳልኝ። በቃ ይሄ ነው አሁን አንተ ትክክል ነው። ይሄን ስራ ቤተሰብ እንድታቆም አንተም ብዙ ነገሮችን ወደኋላ እንድትል እየተነሳ ይገኛል። ግን ደግሞ
አንተ ይሄም ከጀርባ ያለውን ነገር አጣርተህ የወንድምህን ገዳይ አሁን የኔ ጉዳይ ብቻ አይደለም ባይዘው በእኔ በኩል የመጣ ጣጣ ነው። አሁን ላይ ግን አንተንም ነክቶሃል በብዙ መንገድ ሁላችንንም እየጎዳን ያለው። አክስት የምታነሳቸው ጥያቄዎች አሉ። ያንን ጥያቄ መመለስ የምትችለው አንዴ ልጇን አታለች፣ ሁለተኛ ደግሞ የልጇንም ገዳይ ለህግ አካል አሳልፈን ሳንሰጥ መተው አንፈልግም። ስራህን አቆምክ ማለት ደግሞ ይሁን እንደፈለጉ ያድርጉ የወንድሜ ገዳዮች እንደ ልባቸው ይንቀሳቀሱ እንደማለት ነው። ስራህን በርትተህ ጠንክረህ መቀጠል እንዳለብህ እግዚአብሔር ያመጣውንም ነገር ደግሞ ተቀብለን አሁን አንተ እንዳልከው በቃ ጠንክረህ ስራህን ሰርተህ እኛንም አበርትተህ ራስህን በርትተህ ብዙ ነገሮችን ለህግ አካል አሳልፈህ እንደምትሰጥ ተስፋ አደርጋለሁ። እስቲ ያለውን ነገር ደግሞ እንዴት በምን አይነት መንገድ መቀጠል አለብን የሚለው አንተም ከነደፍካቸው ንድፎች መሀል እያወራንበት እንቀጥል። ምን ማለት ፈልጋለሁ እኔ ባለፈው ቪዲዮ እንደሰማሃትም ከሆነ አክስትህ የልጄ ገዳዮች ብቻ እንዲታሰሩ ፈልጋለሁ ምንድን ነው ፍላጎትሽ ብዬ ስጠይቃት የልጄ ገዳዮች ለፍርድ እንዲቀርቡ ፈልጋለሁ ነው ስትል የነበረው። ስለዚህ ይህንንም ልታሳካ የምችለው አንተ ነህ። እዚህ ጋር ይህን ስራ አቆማለሁ እንደዚህ ሀዘኑ ጎድቶኛል ጫናም እየደረሰብኝ ነው በቤተሰብም ማለቱ ይሄ ለጠላቶቻችን ትልቅ ደስታ ነው የሚሆነው። ይህንንም ፈልገው ነው ይህንን ድርጊት ያደረጉት ሁላችንም የምናውቀው ነውና በፍጹም እጅ መስጠት የለብንም። ምንም ተፈጠረ ምንም ስራችንን ከመስራት ወደ ኋላ አንልም። አንድ ባንድ እየተለቀሙ እነሱ መግባታቸው አይቀርም። ይህንን ሁላችንም የምናውቀው ነገር ነው። ስለዚህ በፍጹም እንደዚህ አይነት ሀሳብ ከአይምሮ ማውጣት አለብህ። ሳልስት ወጥቷል። ነገ ቀጥታ ወደ ስራ የምንገባበት ቀን ነው የሚሆነው። አሁን እንዴት እንስራ እንዴት እንራመድ የሚለውን ነገር ነው ከዚህ በኋላ ማውራት ያለብን እንጂ በፍጹም ወደ ኋላ መመለስ ያለብን ሰዓት ላይ አይደለም ያለነው። አይደለም እንደዚህ ብለን ይቅርና እየሰራንም ቀን ከሌት እየደከምንም እነዚህ ሰዎች ፋታ እየሰጡን አይደለም። ይሄ ሁላችንም የምናውቀው ነገር ነውና በፍጹም እንዲህ እንድታስብ አልፈልግም። እኔ እንደ አንድ ወንድም እንደዛ ነው ማለት እንፈልገው። ቀጣይ እንዴት ነው መሄድ ያለብን እንዴት ነው መራመድ ያለብን የሚለውን ከካሜራ ጀርባን በደንብ ምናወራበት ይሆናል። አሁን ግን እስቲ ምንድነው ያለው ነገር ምንድነው ያሰብከው ቀጣይ የሚለውን ነገር ካንተ አንደበት እንስማ እስቲ። አላቅም ከዚህ በላይ ምን ማለት እንዳለብኝ። እያንዳንዱ ነገሮች እያሰብኳቸው ያሉት እኛን ለመስበር እኛን ወደ ኋላ ለማስቀረት እንደሆነ ግልጽ ነው። ማለት የምናየው ነገር የምንሰማው ነገር በሙሉ እኚህንን ኬዝ እንድናቆም ወደ ኋላ እንድንመለስ ከዛ በተጨማሪ ደግሞ እንድንሰበርም ጭምር ነው እያደረጉን ያሉት እየፈለጉም ያሉት እንደዛ ነው። ያ ደግሞ እንዲሳካ እኔ በልቤ አልፈልግም በፍጹም። እንግዲህ ያገኘኋቸው ብዙ ነገሮች አሉ። አሁንም ቢሆን እነሳጅንም አንድ ላይ ቅድም መጥቶ ነበረ እናንተም ከመምጣታችሁ በፊትና እያወራኝ ነበር አንዳንድ ነገሮችን የፎረንሲክ ምርመራዎችን ከዛ በተጨማሪ ደግሞ ቤት ውስጥ የተገኙ አንዳንድ ነገሮችን ኪስ ውስጥ የተገኙ እቃዎችን ሳይቀር እንደዚህ አምጥቶ አሳይቶኛል። እያንዳንዱን ማስረጃዎች ወረቀቶችም ጨምሮ የተለያዩ ነገሮችን ሰጥቶኛል የምርመራ ውጤቶችን ጨምሮ እና ምናልባትም የተገደለበት ሁኔታ በሚገርም ሁኔታ እንግዲህ በመድኃኒት ነው የገደሉት። መርፌ ወቅተው እንደገደሉት ነው የምርመራ ውጤቱ ወይም ደግሞ የአስክሬን ምርመራ ውጤቱ የተገለጸው። ወረቀቱም እንደዛ ነው እና የኛም የሕክምና ቡድን አባላት በተወሰነ መልኩ አይተው ያለውን ነገር ነግረውኛል። ስለዚህ አሁን ከሱ መነሳት እንዳለብን ነው የሚሰማኝ። እንዳየሁት ከሆነም ደግሞ የኛ ሰዎችም ከኛ ውስጥ ሆኖ ከውስጣችን እንኳን ሳይቀር መረጃ በማቀበል ጭምር ያሉ ሰዎች እንዳሉ እኔ እርግጠኛ ነኝ። አሁንም ቢሆን በዚህም ሰው አለ እንግዲህ መሀል ቤት ላይ የሁላ ነገሮች ውስጥ መፈጠሩ ትንሽ ውስብስብ ስለሚያደርጉ እርግጠኛ መሆን ለማጠናከር ነው። ከዛ በተጨማሪ ደግሞ እንግዲህ እዛ ያደርኩ ቀን እሱን መተው እንዳዩት እንኳን ሰዎችን ልኬ ነበር። የዛን ቀን እኛ እዛ ያደረን ቀን እንግዲህ እነዚህ ልጆች ሄዳችሁ ቼክ አድርጉ ያለውን ነገር ንገሩኝ ብዬ ነበር የላኳቸው። እንግዲህ መምጣት አለመምጣታቸውን መተውን ከሆነ ምን ገጠማቸው ከዛ በኋላ ነው የመጡት የሚለውን እኔ ከነሱ ጋር አውርቼ ያለውን ነገር እርግጠኛ ሆኜ እናገራለሁ። አሁንም ቢሆን እኛው ሰዎች ናቸው። ከዛ በኋላ ምን እንደተፈጠረ ከነሱ አጣራለሁ። አሁንም ቢሆን ግን እርግጠኛ ምን ብዬ ሆኜ መናገር የምችለው ነገር ቢኖር ከኛ ውስጥም ቢሆን ለነሱ ሳይቀር መረጃ በመስጣት እንግዲህ አሳልፎ እየሰጠ ያሉት ባንዳዎች እንዳሉ ይሰማኛል። እንግዲህ ይቅርታ ሁላችሁንም ለማለት ፈልጌ አይደለም።
ንጹህ የሆናችሁ ራሳችሁን ታውቃላችሁ። እንዳለ ግን ስለሚሰን ከዚህ በፊትም የገጠመን ነገር ስላለ ነው። የመስፍንን ኬስ ስንሰራ የገጠመን ሁኔታዎች ነበሩ። ከዛም በኋላ እንግዲህ በተጨማሪ እንደዚህ አይነት ሁኔታዎች ገጥሞናል። አሁንም ቢሆን ውስጣችንንም ውጫችንንም ቢሆን ማጥራት አለብን። ጌታቸውም ቢሆን እጃችን ላይ ነው ያለው። መናገር የምፈልገው ነገር ማስረዳት የምፈልገው ነገር ለተመልካቾችም ለጠላቶችንም ሳይቀር ይህንን ቪዲዮ ያዩታል አውቃለሁ። በደንብ የኛ መሰበር እንደሚያስደስታቸው በደንብ አውቃለሁ። አሁንም ቢሆን ግን ከዚህ ስወጣ ግን በቀላል ሁኔታ አልወጣም። የወንድሜን ደም ሳልበቀል የእነዚህን ሰዎች ማንነት ሳላገኝ አርፌ የመቀመጥ ሰው አይደለሁም። ቀናት ቢፈጁብኝ ነው ለመጽናናት። እንደዚህም ሆኜ ግን እታገለዋለሁ። አሁንም ቢሆን መታገላችን የሚቆም ነገር አይደለም። እነሱ የሚፈልጉት ነገር ስለሆነ ማለት ነው። እኛም ይሄንኑ ብሩኬ ነው ማየት የምንፈልገው። እንግዲህ እኛም ይሄም እንደዚህ ጠንከር ብለህ ሁሉም ነገር የሚፈታ ነገር ነው። ምንም መኖር ይቀጥላል። ነገ የተሻለ ቀን ነው የሚመጣው። ብዙ ነገር አሳልፈናል ከዚህ በፊትም ብዙ ነገር ይጠብቀናል ወደፊትም። ጠንከር ብለን ነገሮችንን ቦታ እያስያዝን መቀጠል ነው እንጂ የሚገባን እንደዚህ እየተሰበረን በሄድን ቁጥር የብዙ ችግር ያለበት ሰው የብዙ ነፃ የሆነ ሰው ህይወት እየተበላሸ ነው የሚሄደው። ስለዚህ እኛ መጠንከር ነው ያለብን። ፈጣሪ የሚጨመርበት ፈጣሪ የሚያግዘን። ፕሮግራማችንን ከመዝጋታችን በፊት የፎሬንሲክ ውጤት ግዴታ መነገር ስላለበት እኔም እንግዲህ እነሱን ትንሽ አውርቻቸው ነበር። እናንተም ከነበራችሁበት ሁኔታ አንፃር ላይክ ያሉትን ነገሮች አውርቻቸው ሎሌም ጠይቋቸው ብዙ ነገሮችን አውርተን ነበርና ውስብስብ እንደሆነ አሁንም በድጋሚ የተደረገው ነገር እንዴት ነው ሁላችንም የተደናገጥንበት ዋነኛው ምክንያት ከፎሬንሲክ የመጀመሪያው ምርመራ ሲደርሰን ምንም አይነት አካል ጉዳት እንዳልደረሰበት ምንም አይነት እንግዲህ ነገሮች እንዳልተጣሩና በኋላ ላይ ግን እንግዲህ የነበሩት አንዳንድ የመንግስትም የግልም የሆኑ ሆስፒታሎች ላይ በመረባረብ አንዳንድ ትላልቅ ዶክተሮችን የራሳችንን በራሳችን ማናገር ባለበት መንገድ አናግረናቸው የሰጡን ምላሽ ነበር። ያ ምላሽ ምንድነው ለምትሉት እንግዲህ ቤተሰቦችም እናንተም መልስ የምሰጠው በደም ውስጥ እንግዲህ የማይቆይ ወይም ደግሞ እሱን ከገደለ በኋላ ወይም ደግሞ ያንን ህይወት ካጠፋ በኋላ በተወሰኑ ሰዓታቶች መሃል የሚጠፋ መርዝ ነበር የተጠቀሙት። ያ መርዝ እንግዲህ የሰው ደም ውስጥ እንዳይገኝ ወይም ደግሞ ምን አይነት መድኃኒት ወይም ደግሞ በምን አይነት ነገር የተሰራ እንደሆነ የማያሳውቅና ህይወታችንን ካጠፋ በኋላ የተወሰኑ ሰዓታቶችን ጠብቆ ከደማችን ሙሉ ለሙሉ የሚጠፋና ቫይረሱ ወይም ደግሞ ያኛው መርዝ ከውስጣችን እንዳይገኝ የሚያደርግ እንደነበረና በእንደዚህ አይነት መልኩ እንግዲህ ኢንስፔክተር ተገቢ የሆኑ ምላሽ ሰጥተውኛል። እኔም ምንም አይነት መልስ መመለስ አልቻልኩም። ይሄ የሆነበት እንግዲህ ለ3 ቀናት ሲደረግ የነበረ ምርመራ ነው። ተገቢ የሆኑ ምርመራዎች አድርጓሉ። ለሰዓታት ሲለፋበት ለቀናት ሲለፋበት የነበረ ነገር ነው። እንዳልኳችሁ እንግዲህ የግል የመንግስትም የሆኑ ሁለታቸውን በመቀናጀት እንግዲህ ሀገራችን ውስጥ ስም መጥቀስ ቢኖርብኝ በጣም ደስ የሚለኝ ውጭ ሀገራቶች ላይ እንግዲህ ስማቸው የሚታወቁ ትልልቅ ዶክተሮች ናቸው። በእንደዚህ አይነት ስራ ላይ በእንደዚህ አይነት ዘርፍ ላይ ተሰማርተው የሚሰሩ ሰዎች ተገቢ የሆኑ ምርመራ አድርገው ለእኛም ሪዛልቱን ሰጥተውናል። ሪዛልቱም እንግዲህ እንደነገርኳችሁ ነው። ትንሽ ከበድ የሚል ነገር ነው እውነቱን ለመናገር። እኔም ከነሱ የምትጠብቁት ነገር አለ። በቃ እነሱ እኔን ለራሱ ለማጥፋት የነበረውን ነገር ፕሮሰስ እናንተ ያስቆማችሁት ነገር ትዝ ይላችሁ። ማንንም ሰው ሲያጠፉ ምንም አይነት ማስረጃም ሆነ መረጃ ሳይተው ነው። ገባችሁ? አሁን እዚህ ደረጃ ድረስ መጥተው እንደዚህ ትልቅ ግቢ ውስጥ ገብተው ሰውን ገለው ሲወጡ ማንም ሰው እንግዲህ በጩኸትም ሆነ በትግል ያው እሱም የመታገል አይነት ሁኔታ አለ። እንደሰማነው እንኳን 2 ጸጉረ ልውጥ ነው እዚህ ግቢ የገባው። ለ2 ሰው ደግሞ አንድ ሰው የመታገል ነገር አለ። ግን ያንን መርፌ የተጠቀሙበት ምክንያት አውቶማቲካሊ ያንን ነገር መርዙ መስራት ይጀምራል። ከዛም በኋላ ከሰዓታቶች በኋላ መርዙ ከውስጡ ይጠፋል። ሰው በምን እንደተገደለ ምን እንደገደለ ወይም ደግሞ አጋጣሚ የሆኑ በሽታዎች ሊያመጣ እንደሚችል ወይም ደግሞ የመርዙ ሳይድ ኢፌክት የሚያመጣው መርዙ ከውስጣችን ከጠፋ በኋላ የሚያመጣው ሳይድ ኢፌክት እንዳለ በናቹራሊ መንገድ ህይወታችን እንዳለፈ የሚያሳይ የሆነ ነገር እንዳለ ያንንም ጥናት ደግሞ እንግዲህ ውጭ ሀገር ላይ የነበረው ዶክተር ወንድማችን ስሙን ጠቅሼው ነበር ይቅርታና ዶክተር ወንድማችን ብዙ ነገሮችን ተናግሯል። ይሄ ነገር እንደዚህ የነበረ ስፔሻሊ ደግሞ የሚያመጣው ያ ህይወቱ ካለፈ በኋላ ከዛ በፊት እንግዲህ ህክምናዎችን አድርጎ ማያውቅ ቢሆን ኖሮ እንደዚህ አይነቶችን ነገር አንገምትም ነበር። ልጁም ያለበትን በሽታ በደንብ እናውቃለን። እኛ ጋር ያሉ ሰዎች እንግዲህ ትሬን ከመደረጋቸው በፊት የሚወስዱት ምርመራ ስለነበረ በዛ ሁኔታ አጣርተን አውቀናል። ዶክተሩም እንግዲህ ምን ነበረበት ሲል ያለውን ነገር ስናስረዳው ያ የመጣው ነገር ከእንደዚህ አይነት መድኃኒት ሊሆን እንደሚችል ሹሮ ነው ነግሮናል። እኔ ጋር እንግዲህ ያለው
ሙሉ ለሙሉ መረጃ ወይም ደግሞ ከፎሬንሲክ የመጣው ሪዛልት ይሄን ይመስላል። ወንድሜ ብሩክ እንግዲህ ይሄንን ነገር ነው በእንደዚህ አይነት መልኩ መጋፈጥ ያለብን። በምን ያክል ደረጃ እንግዲህ እነሱ ታይፕ ምን እንደሆነ አሳይተውናል። የእኛም ደግሞ ምን እንደሆነ ማሳየት እንዳለብን ነው እንግዲህ አሁን እየተሰማኝ ያለው። የክሩ አባላትም ይሄን ተረድታችሁ ያሉትን ውስብስብ ነገሮች እንድትረዱ እንፈልጋለሁ። በእኔ በኩል እንግዲህ ያለኝ ሀሳብ ይሄንን ነው። ብሩኬ ማለት የምትፈልገው ነገር ካለ ብለህ ብጨርስ ደስ ይለኛል። እንግዲህ ተናግረዋል ሁሉንም ነገርና ከዚህ በኋላ ግን እንደው ስንነሳ ወይም ደግሞ ከተቀመጥንበት ስትነሳ እንደ ቀላል አይደለም ልንነሳ የምንችለው። በጣም ከፍ ባለ ሁኔታ ከዚህ በፊት እነሱ በማይጠብቁት ሁኔታ ነው ከዚህ በኋላ ልንነሳ የምንችለው። አሳይተውናል ምን ማድረግ እንደሚችሉ አቅማቸውን፣ የእነሱን ምላሽ አሳይተውናል። የእኛ ምላሽ ደግሞ እኛ ማድረግ የምንችለው ደግሞ ምን እንደሆነ ደግሞ ከዚህ በኋላ እናሳያቸዋለን። አሁንም ቢሆን የምናገረው ነገር መቼም አይቆምም። ይሄ ነገር መቼም አይቆምም። እንግዲህ የተገደሉትንም ሰዎች በደላቸውን እያንዳንዱን ደማቸውን ሳንበቀል አንተውም። እንደተናገርከው ከሆነ እንግዲህ ከዚህ በፊትም ሊያደርጉት የነበረ ምን አይነት መድኃኒት እንደሚሰጡ ሀገር ውስጥ እንኳን የተከለከሉ መድኃኒቶችን አስገብተው በምን አይነት ሁኔታ እንደሚቀሙ በደንብ እናውቃለን። ስለዚህ ከዚህ በፊት የደረስንባቸው ፍንጮች አሉ። አሁንም ጨምሮ የሚሰሩት ነገር እያንዳንዱን ነገር በደንብ አውቀናል። የሕክምና አባላቶቻችንም ጨምር እኛም የደረስንባቸውን ሁኔታዎች የመድኃኒቶቹን ምንነት ሳይቀር በደንብ እንግዲህ መርምሮ የደረስንበት ነገር ነው። ሀገር ውስጥ የማይፈቀዱ መድኃኒቶችን ሳምንት ባልሞላ ጊዜ ውስጥ በምን አይነት ፍጥነት ኢምፖርት እንደሚደረጉ ሳይቀር ደርሰንባቸዋል። ከዚህ በፊት እጃችን ላይ ከደረሰው የፎረንሲክ ምርመራ ኪስ ውስጥ የተገኙ አንዳንድ ነገሮች፣ እጁም ላይ የተገኙ አሻራዎች ሳይቀር ከእያንዳንዱ ነገር ተነስተን እንግዲህ ከዚህ በኋላ ቀና ብለን ገዳዮቻችንን ከዛም አልፎ ደግሞ ከጀርባ ያሉትን ሰዎች እያንዳንዱን ነገር አጥረተን ያሉበት ድረስ ሄደን አሁንም ቢሆን እየተናገረን ያለነው ነገር ከበፊትም ጀምሮ ስናገር የነበረው ነገር እኛ እንደነሱ ፈርተን አልተደበቅንም። በቃ እኛ እንደነሱ ከጀርባ ሆነን አይደለም ነገሮችን እያደረግን ያለ ነው። ፊት ለፊት ወጥተን ነው እዚህ ነን እያልን ነው አይደለ? እዚህ ያለንበት ድረስ ከፈለጉ መምጣት ይችላሉ። መቼም ቢሆን እውነትን የያዘ ሰው አይደበቅም፣ ከኋላ ሆኖ አያጠቃም። ከፊት ለፊት ይምጡ እያልን ነው። አሁንም ቢሆን ግን የወንድሜን የሁላችንም ከዚህ በፊትም የተጎዱ ሰዎች የእያንዳንዱን ሰዎች በደል እንግዲህ እንበቀላል። ያሁንም ቢሆን ከጌታቸውም በላይ ማንም ሆነ ማን ከዚህ በኋላ ፊት ለፊት የምንጋፈጥበት ሰዓት አሁን ነው። እንግዲህ ልል የምችለው ነገር እኔ ይሄንን ነው። እንግዲህ ከዚህ በላይ ጊዜ ማጥፋት የለብንም። ቀጣይ የሚጠብቁን ብዙ ስራዎች አሉ። በመጨረሻ ግን ማስተላለፍ የምፈልገው ይህንን ቪዲዮ የምትመለከቱት ጠላቶቻችን ስለ እውነት ነው የምላችሁ፣ ራሳችሁን ዝግጁ አድርጋችሁ ጠብቁን ለሚደርስባችሁ ነገር። ከእስከዛሬው በበለጠና በከፋ መልኩ ነው ተደራጅተን የምንመጣው። ስለ እውነት እላችኋለሁ፣ ራሳችሁን አዘጋጁ። ከዚህ በላይ ምንም ማለት አልፈልግም። ውድ የዱካሾ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ እላለሁ። ቻው።